የህይወት ዋናው ነገር ነው። የኔዎቹ ታፕታፕ አድርጉ። ታፕታፕ እያደረጋችሁ አይደለም፣ ታፕታፕ እያደረጋችሁ ሌትስ ጎ 50 ሺህማ እንግባ። ታፕታፕ እያደረጋችሁ ማንም ሰው አደርገው። ይህ ሰው ልጅ ከሌለ ማናባህም አይፈልግም። ስፔሻሊ ወንድ። ሴት ልጅ ቁመኗ ካማረ እንደ ወንድ ልጅ ሴተኛ ዳሪ እኮ ቤቱ ያስገባል ያኖራል እኮ ከኔ ጋር ብቻ ሁኚ ብሎ። የወንድ ልጅ ባህሪ ብሉበሪ አትጨነቂ፣ ብሉበሪ አትጨነቂ፣ ብር ያልቃል ብለሽ አትጨነቂ። አይዞሽ አይዞሽ፣ አትጨነቂ፣ አይዞሽ። ጨንቆሽ ነው አስበሽ ነው። ከነዘር ማንዘርሽ ነው ለአላሙዲን የዋላ ሸት የምትሰጡት። ከነዘር ማንዘርሽ ብሉበሪ አላሙዲን ነው ይፈልግሻ። እረቴም አለች፣ ማዘርዬም አለች፣ አያቷም አሉ፣ ጎረቤትም አለ። አንድ ላይ እና ጎንብስ ነው የምትይው። ለበዓሉ ድምቀት እዚያ አትይ። ለበዓሉ ድምቀት ግን ልንገርሽ ብሉበሪ ከነ ዘመድ አዝማድሽ እንዲህ ቀሚስ ገልባችሁ አጎንብሳችሁ ነው አላሙዲን የምትጠብቁት። ምክንያቱም አውቀው ነበር ሸራተን አላሙዲን የሚወጣል ሲባል በሚኒስከርት ሆና የማትመጣ ሴት አልነበረችም። ዊ ነው አስመሳይ አበሻ ጥግ ድረስ ነው ያለው። ዊ ነው ኧረ አዲስ ታይም ሳይባል ወንድ ልጅ አይደለን ምን በፊት ታምናለን? እንደሱ ከሆነማ ኬፕሽን ማውለቅ ነው። አዲስ ታይምስ አይነፋ እንዴ? ኮፍያሽን አውልቂያ ብራዘር። ለምን በኮፍያ ትገባለህ ታዲያ? እኛም እኮ ጣሳ ስለመሰልን ነው ፀጉራችንን ያስተከል ነው። እንደ ወንድ ልጅ በወንድ ፊት ሙድ ይያዛል እንዴ? ኧረ አይነፋም። አንቺም ኮፍያሽን ላጥ አድርጊና ግባ። ያለ ኮፍያ አትገባም ብሮ። ተው። ወንድ ልጅ ወንድን ይጋረ ቢ ብሮ ኮድ እንጂ ዝም ብለህ ታች አትወርድም። ለእንቁርቲ አንተ ጋር ስለምትስማሙ ብለህ ለእንቁርቲ ሁሌ ማሽቃበጥ አይነፋ። እንደዚህ አይነት እካክን ልክ ማስገባት እንጂ ማሽቃበጥ አይነፋ። የትኛዋ ጥሩ ስነ ምግባሯ ነው እንቁርቲ? 3 ባል አይደል እንዴ የፈታችው? የትኛው ጥሩነቷ ነው ብሮ? አረ እንዲህ ማካበድ አይነፋም ብሮ፣ አይነፋም። ራስን ሰማይ መቆለል አይነፋ። ወንድ ልጅ ከመልኩ አይደለም እንደደደ ወንድ ልጅ ኮንፊደንሱ ምኑ ጸባዩ አት ዘ ሴም ታይም ደግሞ ቻፓ ወሳኝ ነው ወሳኝ። ስለዚህ አሁንም በማየው ነገር ላይ የቅናት መንፈስ አይቻለሁ። የቅናት መንፈስ እንቁርቲ ጋር አይቻለሁ። ጊፍተሮችን ቅጥቅጥ አድርጋ ታባራለች። ሶሻል ሚዲያ ላይ ላይቭ እንኳን የማይገቡ ሰዎች ናቸው። ላይቭ እንኳን አይገቡ። ሶሻል ሚዲያ ላይ ላይቭ እንኳን አይገቡ። መጥተው ጊፍት አጫውተው ምናምን ረድተው ይሄዳሉ። አሁን እርዳታ ስራ ቢባል ራሱ የሚመጣ ሰው ጠፋ። እርዳታ ላይ ሲባል ጌታ ምስክሬ ነው የምለው የሚሰጡላ ጠፋ። ለምን ባናቱ አይተከልም? እንደዚህ አይነት አበሻ አለመስጠት ነው። ለምን አይቸነከርም? ምን አገባችሁ? አትስጡ። አይ ወንድ ለእንቁርቲ ብል ሳይድ ተይዞ የሚደረግ ነገር የለም ብሮ። ከመሆና ሹድ ነው በረ ያ እና በጣም 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 ቆሻሻ ሴቶች የሰው ህይወት ላይ ይገባሉ። የሰው ህይወት ላይ ቆሻሻ ሴቶች በሰው ህይወት ይገባሉ። ህፃን ልጅ ቢሆን ተው ትለዋል። ህፃን ልጅ ቢሆን ነው ለአንተ ልክ ነው አይደለም፣ መልካም ነው አይደለም ብሎ ይባላል። የዞይ ኤክስ መጣ አንድ ነገር ባላለችበት ሌላው ምን አግብቶት ነው የሚያሽቃብጠው? ዩቴል ሚ የዞይ ኤክስ ፋሲካ መጣ አንድ ነገር ባላለችበት ሰዓት እንቁርቲ ምን ቤት ነኝ ነው የምትለው? ዩቴል ሚ ደም ጊዜ አንድም ነገር ፋሲካ ያለችው ነገር የለም። አንድ ነገር
አንድ ነገር ብላ አታውቅም። የሆነ ቦታ ላይ ምንም ተብለው አያውቅም። እንቁርቲ ግን ባለችው መሰረት ሰው ይነዳና በቃ አሁን ገንዘብ ያለው ሰው ሶሻል ሚዲያ ካሉ ሴቶች ጋር መነጋገር የለበትም ነው አሁን ህገ መንግስቱ። በአኮርዲንግ ቱ እንቁርቲ ታፕታፕ ኔዎቹ አያችሁ፣ ችግሩ ይሄ ነው እንግዲህ። በማየው ነገር ላይ የሜላትን ላይፍ ታውቁታላችሁ እንዴ? ዱዩ ነው ታውቁታላችሁ ወይ? በግድ አዎ። ከዚህ በፊትም አስታውሳለሁ ሜላት የመጣች ጊዜ እነ ሰበናፕ እግዚአብሔር ምስክሬ ቀቅለው ሊበሏት በመልክ ብቻ ስለበለጠችና ወዲያው ከስንት ሺህ ነው ከ7,000 አካውንቷ 63,000 ገባ። እኛ ስናት ቆንጅዬ ልጅ ናት፣ ሄደ ሜሊሻ አሪፍ ባህሪ ነው ያለሽ ይመችሽ ምናምን ምናምን አለን። አበዱ ሊበሏት ቀቅለው እነ ሰበናፕ እነ ሰርጀሪ ጌታ ምስክሬ እንደዚህ ሊበሏት ብለው ጥላ ወጣች ከሶሻል ሚዲያ። ቆንጅዬ ሴቶችን በጣም ነው የሚጠሉ። ሶሻል ሚዲያ ላይ ያሉ ሴቶች በጣም ይጠላሉ። እኔ አይቻል ያ ሚስቱን አልተሰደበች። የምን ሚስት ነው የምታወራው? መቅዲ ስዊት የምትባል ራስሽን ስዊት ብለሽ ትጽፊያለሽ። ገለቴ ይህን እኮ ሚጥሚጣ ነሽ፣ ሚጥሚጣ ነሽ። ይህን ራስሽን ስዊት ብለሽ ቀምሰሸዋል። ራስሽን ዱቄታ ቀምሰሸዋል። ራስሽን ስዊት ብለሽ ራስሽን የምትይው ምን አስበሽ ቀምሰሽዋል? ራስሽን ለማወቅ ያክል ብዬ እካክ። ስለዚህ የተናገረችው በጭራሽ ከፋሲካ ጋር የሚገናኝ አይደለም። የፋሲካን ፎቶ ስለለጠፉ የፋሲካ ፎቶ ነው ፋሲካን ነው የተናገረችው። የበፊት ላይፏን ነው የተናገረችው። በበፊት ላይፏ ላይ እንትና ላይ ማን ነው ይስማከ ላይ ማቅጣበት ነው የያዛት ብለው አስወሩ። እሱ ደግሞ የተናገረው የድሮ ሚስቱ ማቅጣበት ከዛ ተለያይቶ ኤርፖርት ደርሶ ሲመለስ እቃ ረስቶ ሚስቱ ከሌላ ሰው ጋር ተኝታለች። በሱ ነው የተለያዩት። ከዛ ልጆቼን እንዲያርጉ ምናምን አሰቃይቶ ብላ ኢንተርቪው በየቦታው ትሰጣለች። በዛ የተነሳ መጨረሻ ላይ መጥቶ የተናገረውን አሁን ልክ ሜላት እንዳረገች አርጋ እንቁርቲ ታቀርባለች። ያንን ስታቀርብ ልጆቿ